ዶናልድ ትራምፕ የኢራንን ዩራኒየም ሊያወጡ የሚችሉ ሁለት ሀገራት ብቻ አሉ ሲሉ ተናግረዋል። አንደኛዋ አሜሪካ ስትሆን ሁለተኛዋ ደግሞ ቻይና ነች። ይህን አካሄድ ምናልባት ቻይናም ላትቃወመው ትችላለች፣ ኢራንም እንዲሁ ልትስማማበት ትችላለች ይባላል። ምክንያት ካላችሁ ደግሞ ከዚህ ቀደም አንድ በሰራሁት ዜና ወይም ጥንቅር ላይ ይሄ የኢራን ዩራኒየም ወደ ቻይና ከተወሰደ በኋላ በሀገረ ቻይና ውስጥ እንደ ኢራን የኒክሊየር ጦር መሳሪያ ሆኖ የሂደቱ እንዲቀጥል የማድረግ አይነት ሐሳብ ወይም እንቅስቃሴ አለ የሚል ድምጽ ይሰማል። በሌላ ቋንቋ የኢራን ዩራኒየም በሀገረ ቻይና ውስጥ ወደ ኒክሊየር ጦር መሳሪያነት ሊቀየር ይችላል የሚለው ሐሳብ ማለት ነው። ለመሆኑ ኢራን የኒክሊየር ጦር መሳሪያ ባለቤትነቷ ላይ ተስፋ ልትቆርጥ ትችላለች ወይ? ወይም ተስፋ መቁረጥ አለባት ወይ? ለምሳሌ እነ አሜሪካ ሰሜን ኮሪያን ለምንድን ነው የማይመቷት? ሰሜን ኮሪያን ኢላማማ ያደርጓት ለምንድን ነው? ሰሜን ኮሪያ በቃ ከእናንተ ጋር ወሬ አልፈልግም ብላ ይኸው 6-7 ዓመቷ ለምዕራቡ ዓለም ሀገራት በሯን ዘግታለች። እንደዛም ሆኖ ደግሞ በየዕለቱ የምታከናውነውን የጦር መሳሪያ ሙከራ መችስ ያው ያቺ የስቴት ቲቪ ዜና አንባቢዋን መችስ ሁላችሁም ታቋታላችሁ ብዬ አስባለሁ። በየጊዜው በቃ ሙከራ ነው። አንዳንዴም አሜሪካ ድረስ የሚምዘገዘግ የኢንተርኮንቲኔንታል ባላስቲክ ሚሳኤል እያሉ ዜናውን ይሰራሉ። ስለዚህ እንዲህ አይነት ከባድ ሊባል የሚችል የኒክሊየር ጦር መሳሪያ እኮ ታጥቃለች ይቺ ሀገር እና ሴም ታይም እንደፈለገች ትሆናለች። አሜሪካ ደፍራ ግን ሰሜን ኮሪያ ላይ እችን ታክል ሚሳኤል አትተኩስም። ለምን ነው ጥያቄው? ይህንን ጥያቄ መነሻ በማድረግ የኢራንን ያለችበትን ነባራዊ ሁኔታና አካሄድ በተወሰነ መልኩ ዛሬ እንመለከታለን። ሰላም ጤና ያስጥልን ክብራትና ክብራን የገበያ ፖድካስት ቤተሰቦች፣ ነፃነት ላቀው ነኝ። በገበያ ፖድካስት ቀደም ብሎ ያነሳናቸውን ርዕሰ ጉዳዮች አንድ ሁለት እያለን እነሱን መረጃዎች እየተነተንን አንድምታዎቹን እያየን የጋራ ቆይታ እናደርጋለን። አብራችሁ እንድትሆኑ አክብሮታዊ ግብዣዬ ነው። ቻናላችን ሰብስክራይብ በማድረግ ቤተሰብ መሆናችሁ እንዳይዘነጋ። መልካም ቆይታ ይሆንላችሁ። ከዚህ በፊት በቦሌ ቡልቡላና አዲስ አበባ ስቴዲየም አቅራቢያ ዘመናዊ መኖሪያ ቤቶችን በጥራት አስረክቦ ታማኝነትን በስራ ያስመሰከረው ሁዳ ሪል ስቴት ዛሬም ብዙዎች ለመኖሪያ በሚመኟት በቦሌ 24 ላይ የ40% ቅናሽ የተደረገባቸው መኖሪያ ቤቶች አቅርቦላችኋል። ባለ 2 መኝታ 105 ካሬ 100% ለሚከፍሉ በ7.8 ሚሊዮን ብር አሊያም በ15% ቅድመ ክፍያ በ1.9 ሚሊዮን ብር፣ 115 ካሬ 100% ለሚከፍሉ በ8.6 ሚሊዮን ብር አሊያም በ15% ቅድመ ክፍያ በ2.1 ሚሊዮን ብር፣ 120 ካሬ 100% ለሚከፍሉ በ8.8 ሚሊዮን ብር አሊያም በ15% ቅድመ ክፍያ በ2.4 ሚሊዮን ብር፣ እንዲሁም ባለ 3 መኝታ 155 ካሬ 100% ለሚከፍሉ በ11.6 ሚሊዮን ብር አሊያም በ15% ቅድመ ክፍያ በ2.9 ሚሊዮን ብር አቅርበንላችኋል። ወደኛ ሲመጡ በግንባታ ሂደት የሚከፍሉ ሲሆን ምንም አይነት የዋጋ ጭማሪ አያሳስቦትም። ቅናሹ ለ10 ቤቶች ብቻ የወጣ ስለሆነ አሁኑኑ በ0911 96 6922 አሊያም በ0926 81 8321 ላይ ይደውለው። ምርጫው ሁዳ ሪል ስቴት ይሁን። አሜሪካ ከማንም በላይ ምናልባት በዚህ ሰዓት ላይ ኢራን እያስጨነቀቻት ሊሆን ይችላል። ግን እኮ ከጥቂት ዓመታት በፊት ቀደም ብሎ የሰሜን ኮሪያ ነባራዊ ሁኔታ ነበረ ከምንም በላይ አሜሪካን የሚያስጨንቀው። የአሜሪካው ፕሬዝዳንት ዶናልድ ትራምፕ በመጀመሪያ የስልጣን ዘመናቸው ወደ ፒዮንግያንግ ጭምር በማቅናት በሲኦልና በፒዮንግያንግ መካከል የሆነ ጠንካራ ሊባል የሚችል አጋርነት ለመመስረት ጥረት አድርገው ነበር። ኪም ጆንግ ኡንን አግኝተዋቸው ነበር። እንግዲህ በዛ ደረጃ ስለ ሰሜን ኮሪያ አሜሪካ ትጨነቅ የነበረበት ጊዜ አሁን ወደ ሌላ አዲስ ምዕራፍ ተሸጋግሯል ይባላል እና አሜሪካም ከዚህ ቀደም ሰሜን ኮሪያን እርምጃ ወስድባታለሁ፣ አጠቃታለሁ እያለች በተደጋጋሚ የምታወጣቸው መግለጫዎቿ ዛሬ ላይ እነ ሰሜን ኮሪያ ሲኦልን ያነጣጠሩ ሊያስፈራሩ የሚችሉ ሊያስጨንቁ የሚችሉ የጦር መሳሪያ ሙከራዎችን እያደረጉ እንኳን አይተው እንዳላዩ ሰምተው እንዳልሰሙ ሆነው ማለፍን ይመርጣሉ። አሁን ጥያቄው ሰሜን ኮሪያ
በዚህ ደረጃ እንዴት ራሷን አስከበረች? አሊያም ደግሞ ሰሜን ኮሪያ እንደከዚህ ቀደሙ እና አሜሪካ ለምን የሚዝቱባት አይነት ሀገር አልሆነችም የሚለው ነው። ይህንን ነገር በጥልቀት እየተረዳን ስንመጣ ከዚህ ጎን ለጎን አብሮ ኢራን አሁን ላይ እየሄደችበት ያለው ፓተርን ወይም እየሄደችበት ያለው መስመር ምንድን ነው የሚለውን ነገር በግልጽ ለመረዳት እንችላለን። በኢንተርኔት ላይ ፕሮፌሰር ናቸው ተብለው በጣም ከሚዘዋወሩና ነገር ግን እሳቸው የሃይስኩል መምህር ናቸው፣ ኢዱኬተር ወይም አስተማሪ ናቸው ይባላል። ከዛም ባለፈ ደግሞ በኢንተርኔት ላይ በማህበራዊ ትስስር ገጾች ላይ የአሜሪካና የኢራን ጦርነትን ቀድሞ በመተንበይ ተሳክቶላቸዋል ይባላል። በተለምዶ በሚጠሩበት ስም ነው። ፕሮፌሰር ጃንግ ትሬሽን ይባላሉ፣ ግን ፕሮፌሰር አይደሉም። ልብ አድርጉ። ያው ኢንተርኔት ላይ እንደዛ ስለተለመደ ነው እንጂ ፕሮፌሰር አይደሉም እሳቸው። ታዲያ ከዚህ የሰሜን ኮሪያ መመሪያ ኢራን መነሻ ያደረገ ደረጃ በደረጃ እየተከተለችው ያለ ነገር አሜሪካን እያከሸፋት ነው፣ ወይም አሜሪካ በኢራን ላይ የበላይነትን እንድትቆናጠጥ እድል እየሰጠ አይደለም። ምክንያቱም ኢራን የሰሜን ኮሪያ ሞዴል በመከተል ላይ ነች፣ በመተግበር ላይ ነች የሚል አንድ ትንተናን አቅርበዋል። እና ይህን ትንተና ትላንትና እያየሁት ነበርና ጥሩ ትንተና ነው። በዚህ በእሳቸው አስተያየት ላይ የተነሱ ሀሳቦችን መነሻ በማድረግ በተወሰነ መልኩ ከዛ ደግሞ እንግዲህ ያለውን ነባራዊ ሁኔታ በተለይ ከዓለም አቀፍ የዜና ምንጮች አሁን ላይ የወጡ ያሉ መረጃዎች ምን ይመስላሉ የሚለውን ነገርም እንደዚሁ በጥልቀት እያገናኘን በመሬት ላይ በእርግጥ ኢራን የሰሜን ኮሪያን ሞዴል በመተግበር ረገድ የመጣችበት ርቀት ምን ያክል ደረጃ ላይ ደርሷል የሚለውን ነገር እንፈትሽና በዚህ አይነት መልኩ ከቀጠለችስ ኢራን እንደ ሰሜን ኮሪያ ላትከበር የምትችልበት ምንም አይነት ነባራዊ ሁኔታ እንደሌለ ሀሳቦችን እንለዋወጣለን ማለት ነው። ከዚህ ቀደም በአንድ ትንታኔ ሰርቼላችሁ ነበረ። አሜሪካ ይሄ ጦርነት ላይ እንዴት ኢራንን ጠንካራ ሀገር እንድትሆን እየረዳቻት ስለመሆኑ የሚያመላክት በዛ ትንታኔ ላይ ያቀረብኩላችሁ አንዱ ማለት የትንታኔው ማጠንጠኛ በኒውዮርክ ታይምስ ነበረ መጀመሪያ ሪፖርቱን ይዞት የወጣውና ኢራን አሁን ላይ በዓለማችን ላይ ከምንመለከታቸው ግሬት ፓወሮች መካከል ለምሳሌ አሜሪካ፣ ቻይና፣ ሩሲያ እያልን ከጠራም በኋላ ከዛ ሊመጡ ከሚችሉ ወደፊት የነዚህን ልዕለ ሀያል ሀገራት ተርታ መስመር ሊቀላቀሉ ከሚችሉ መካከል አንዷ ልትሆን ትችላለች በሚል በመጪዎቹ ዓመታት ይህንኑ ፓተርን ካስቀጠለች ወደዛ አይነት ሁኔታ ልትሸጋገር ትችላለች በሚል እንዳልኳችሁ ኒውዮርክ ታይምስ ላይ የወጣ አንድ ጽሑፍ ነበረ። በዛ ጽሑፍ ላይ ያለው ሐሳብ ዋና ማጠንጠኛው ፓወር ማለት ይላል ወይም ኃይል ማለት በዓለም ላይ በአራቱም አቅጣጫዎች ላይ ተገኝቶ ጠንካራ የሆነ ወታደራዊ ፕሬዘንስ ወይም ወታደራዊ ቁጥጥርና እንቅስቃሴ ማድረግ ብቻ ሳይሆን ነው ያልኩት። ማድረግ ብቻ ሳይሆን በዓለም ቁልፍ በሆነ ዓለምን አደጋ ውስጥ ሊያስገባ በሚችል አይነት መልኩ ጫና ማሳደር መቻል በራሱ ልክ የወታደራዊ እንቅስቃሴን በመያዝ ዓለም ላይ ተጽዕኖ መፍጠር እንደሚቻለው ቁልፍ የሆነ የዓለም በቃ እምብርት ሊባል በሚችል ነገር ላይ ጫና ማሳደር መቻል ራሱ ፓወር ነው፣ ኃይል ነው እያሉ ትንታኔያቸውን አስፍረውት ነበርና ይህንን ነገር እንደ እንትና አድርገው የሚያስቀምጡት ምንድን ነው? ለምሳሌ እነ አሜሪካ በዓለማችን ላይ በአራቱም አቅጣጫዎች የጦር ሰፈር አላቸው። በአራቱም አቅጣጫዎች ላይ የጦር ሰፈር አላቸው ሲባል ከ750 በላይ የሚሆኑ ናቸው ይባላል። አሁን ያንን የጦር ሰፈራቸውን እንግዲህ ከዚህም እዛም መገንባት መቻላቸው በአንድም ይሁን በሌላ በአራቱም የዓለማችን አቅጣጫ ላይ የአሜሪካ ፕሬዘንስ የምንለው ነገር እንዲኖር እድል ሰጥቷል፣ ምክንያት ሆኗል። እንደ ኢራን የመሰለ ሀገር ግን እነ አሜሪካ
በአራቱም አቅጣጫ ወታደራዊ ኃይላቸውን እንዳሰማሩት ወታደራዊ ኃይል በማሰማራት አይደለም ዓለም ላይ ተጽዕኖ መፍጠር የሚችሉት። እነሱ ለዓለም ቁልፍ የሆነ ነገር በእጃቸው ላይ አለ። እሱም የሆርሙዝ ሰርጥ ነው። የሆርሙዝ ሰርጥ እንደምታውቁት የዓለማችን 20% እንደዚህ የነዳጅ አቅርቦቱ፣ የተፈጥሮ ጋዝ አቅርቦቱ፣ የማዳበሪያ አቅርቦቱ፣ የፖሊኢቲሊን አቅርቦቱ፣ ይሄ ሁሉ እንግዲህ የዓለም የደም ስር የሆነ አካባቢ ላይ ኢራን ያንን ቦታ እና አሜሪካ ከእጇ ሊወስዱ በመጡበት ጊዜ የለም ከእጇ አይወጣም ብላ ሙሉ በሙሉ መቆጣጠሯን ተከትሎ የተከሰተው ነገር የሆርሙዝ ሰርጥ እንዲዘጋ ምክንያት ሆኗል። የሆርሙዝ ሰርጥ በመዘጋቱ ሳቢያ የዓለም ላይ የተፈጠረው ቀውስና አደጋ በአንድም ይሁን በሌላ ዓለም ኢራን የምትባለውን ሀገር ማክበር እንዳለበት፣ ኢራን የምትባለውን ሀገር ጋር ተባብሮ መስራት እንዳለበት በግልጽ ያሳየና ያስተማረ ነው። at the end of the day እና አሜሪካም አሁን ሄደው ወደ ድርድር መጡ፣ ወደ ስምምነት ለመምጣት ጥረት እያደረጉ ነው። እንደነሱ ሐሳብ ቢሆን መጀመሪያ እንዳቀዱት ሐሳብ ቢሆን በአጭር ጊዜ ውስጥ ጦርነቱን ጨርሰው በኢራን ውስጥ የአገዛዝ ለውጥ አከናውነው ነገሩን በቋጩት ነበረ። ነገር ግን እንደዛ አልሆነም። ከዛ በተቃራኒ ኢራን በዚህ ጦርነት ላይ ብዙ ጉዳት ደርሶባታል፣ ብዙ ውድመት ደርሶባታል፣ ብዙ ኪሳራ ደርሶባታል። ነገር ግን ከስትራቴጂካዊ አሸናፊነትና ተጠቃሚነት አንጻር ስትመለከቱት ኢራን በተለይ የሆርሙዝ ሰርጥ ላይ ያገኘችው ሌቨሬጅ አገሪቱ ከዚህ በኋላ በቀላሉ ልትታይ የምትችል አይነት ሀገር አለመሆኗን በግልጽ አመላክቷል። ለዛ ነው እንግዲህ ቀደም ብሎ ፓወር ማለት በዓለም በአራቱም አቅጣጫዎች ላይ ተገኝቶ የጦር ፕሬዘንስ ማድረግ ማለት ብቻ ሳይሆን ልክ እንደ ኢራን ለምሳሌ የዓለም ቁልፍ በሆነ የልብ ምት በሆነ አካባቢ ላይ ተጽዕኖ በማሳረፍ አደጋ መደገን መቻል ጭምር ነው የሚባለው። ለዛ ይሄንን ጠቅላላ ሐሳብ እንያዝና ኢራን ይሄ በእነ አሜሪካ ላይ የበላይነትን አስጠብቃ ለመቀጠል የበላይነትን ባንል እንኳን ጥቅሟን አስጠብቃ ለመቀጠል የሚለው አይ ቲንክ የተሻለ አገላለጽ ይመስለኛል። ጥቅሟን አስጠብቃ ለመቀጠል ምን እያደረገች ነው ሲባል ይሄ የሰሜን ኮሪያ ሞዴል እየተገበረች ነው፣ እየተከተለች ነው የሚል አይነት አስተያየት እንግዲህ ያው ቀደም ብዬ ካልኳችሁ ፕሮፌሰር በኮቴሽን ውስጥ ይሁንና ፕሮፌሰር ዢያንግ ሹአቺን ከሚባሉት ሰው ተደምጧል። በጣም በርካቶችም ይህን አስተያየት ያቀርቡታል። በዚህ ጥንቅር ላይም በገበያ ፖድካስት ላይም በተደጋጋሚ ያው በዝርዝር ነገሩን ጠለቅ ብዬ አልገባበት እንጂ ሰማው እነ ሰሜን ኮሪያ የኒውክሌር ጦር መሳሪያ ባለቤት መሆናቸው እንዴት ከነ አሜሪካ እየጠበቃቸው እንዳለ ዲተረንሳቸውን እንዴት እንዳረጋገጠ መቼስ በግልጽ የሚታይና የሚታወቅ ነገር ነው። እነ ዶናልድ ትራምፕ በሚዲያው ላይ ያላቸውን የበላይነት ተጠቅመው በአየር ኃይሉ ላይ፣ በኢራን ባህር ኃይል ላይ፣ በኢራን ምናምን አካባቢ ላይ ብቻ እየዘረዘሩ ኦልሞስት ኢራን የምትባለው ሀገር ውስጥ ኢላማ እስኪጠፋ ድረስ የአየር ላይ ጥቃት መሰንዘራቸውን እናውቃለን። እና ያንን በማድረጋቸው ሳቢያ የኢራን ወታደራዊ አቅም ሙሉ በሙሉ እንደተዳከመ፣ ኢራን አሁን መከፋፈል ውስጥ እንዳለች፣ ኢራን በድርድር ጠረጴዛ ላይ ኢቭን መስማማት ያልቻሉ ተደራዳሪዎች እንዳሏት አድርገው ይናገራሉ። በመሬት ላይ ያለው እውነታ ግን ፍጹም ከዚህ የተለየ ነው። ለዚህ አንድ ማሳያው ምንድነው? ከቀናት በፊት በኩዌትና ባህሬን በተባሉ ሀገራት ላይ የተሰነዘሩ ጥቃቶች አንደኛ በተተኮሱ የባላስቲክ ሚሳኤሎች ብዛት እና በድሮኖቹ ብዛት በራሱ የሆነ የሚሰጠው መልእክት አለ። ኢራን በተለይ እና አሜሪካ
የኢራንን የጦር ኃይል በቃሽ መድምደነዋል ብለው የሚያስብ ትንተናቸውን እነ ዶናልድ ትራምፕ በየሚዲያው ላይ እየቀረቡ ስለ ሀገሪቱ የሚያቀርቡትን ይሄ ትንሽ ተንሻፈፈ ትንተና እሱን ውድቅ ያደረገና የኢራን እስላማዊ አብዮት ዘብ የሚባለው IRGC አሁንም ቢሆን በዚህ ጦርነት ላይ ጠንካራ የሆነ አቅምን ይዞ እንደተሰየመ በግልጽ የሚያሳይና የሚያረጋግጥ ነው። በጦር ግንባሩ ላይ ወይም በመሬት ላይ ያለው እውነታ በዚህ ደረጃ የሚገለጽ ከሆነ ወይም ኢራን በአሜሪካም ሆነ በእስራኤል ሊቃጣባት የሚችል ማንኛውንም አይነት ጥቃት ለመመከትና ተገቢውን የሆነ ያጸፋ ምላሽ ለመስጠት ዝግጁ ከሆነች ይሄ የአሜሪካ በኢራን ላይ እያከናወነች ያለው ተከታታይ ወታደራዊ ጥቃትና ዘመቻ በእርግጥ ሄዶ ኢራንን ማንበርከክ ይችላል ወይ ተብሎ ሊጠየቅ ይገባል። ከዚህ ባለፈ ኢራን አሁን የሰሜን ኮሪያን ሞዴል በተሳካ ሁኔታ እየተገበረች ከመሆኑ አንጻር ወደ ምን አይነት ነባራዊ ሁኔታ ውስጥ ልትገባ ትችላለች የሚለው ነጥብም እንዲሁ አብሮ መታየት አለበት። መቼስ አሜሪካ ኢራንን በኃይል ማንበርከክ ትችላለች የሚለውን እስኪ እንደው ላፍታ አሰብ አድርጉት። ሪሊ እንደው አሜሪካ ኢራንን በጦር ኃይል የበላይነት ማንበርከክ ትችላለች? Do you guys think that የሚሆን ይመስላችኋል? እሺ ነው ብለን ካሰብን ወይም ማንበርከክ ትችላለች ብለን ካሰብን ለምን አላንበረከከቻት? ያውም አሜሪካ is a super power። አሜሪካ ልዕለ ኃያል ሀገር ነች፣ ታላቅ ሀገር ነች። in billions ለወታደራዊ በጀቷ የምታወጣ አሁንማ ትሪሊየን ሊገባ ነው። የሚቀጥለው ዓመት ላይ ኦልሞስት 1.5 ትሪሊየን ዶላር አካባቢ ይሆናል ተብሎ ነው የሚጠበቀው። እና ይሄ የአሜሪካ ጠንካራ ወታደራዊ አቅም ለምንድን ነው ኢራንን በጦር ሜዳው ላይ ሊያንበረከካት ያልቻለው? አሁን ማንበርከክ ትችላለች ተብሎ የሚታሰብ ከሆነ ማንበርከክ አትችልም ብለን የምናስብ ከሆነ ደግሞ ለምን? ምን የተለየ ነገር ስላለ ኢራን ውስጥ? ብዙ በርካታ ሐሳቦችን ማንሳት ይቻላል። ማንበርከክ አትችልም ወይም እያንበረከከቻት አይደለም። ከዛ ለምን ሲባል 1 2 3 4 ብዬ ብዙ ምክንያቶችን መዘርዘር እችላለሁ። ዛሬ ትኩረት የማደርግበት ጉዳይ ግን ቀደም ብዬ እንዳልኳችሁ ከዚህ ከሰሜን ኮሪያው ሞዴል ጋር በተገናኘ የሃይስኩል መምህሩ ያነሱትን ሐሳብ ስለሆነ ጂያንግ ሸዋቼን እሳቸው ባነሱት ሐሳብ ላይ መነሻ በማድረግ ስለሆነ ይሄኛውን ትንታኔ እያቀረብኩላችሁ ያለሁት የሰሜን ኮሪያው ፖይንት ላይ ትኩረት በማድረግ ቀጥላለሁ። የሰሜን ኮሪያው ሞዴል የሚያሳየው አንድ ሀገር አሜሪካ በተለመደው የወታደራዊ አቅም ማሸነፍ አይጠበቅባትም የሚል ነው። አንድ ሀገር አሜሪካን በተለመደው ወታደራዊ አቅም ማሸነፍ አይጠበቅባትም። አክቹሊ አሁን አሜሪካን በተለመደው ወታደራዊ አቅም ማሸነፍ ይቻላል ብላችሁ ታስባላችሁ? አሜሪካን በተለመደው አይነት ወታደራዊ አቅም ማሸነፍ የሚቻል አይመስለኝም። የሆነ የሶስተኛው የዓለም ጦርነት መጥቶ ከዛ ነገሮች ድብልቅልቃቸው ወጥተው ይሄ ኒውክሊየሩ ጉዳይ መጨረሻውን አይተን ምናምን ካልሆነ በቀር እና አሜሪካ ማለት የዋህ አልሆንም። አሁን አሜሪካን እገሌ በጦርነት ታሸንፋታለች ምናምን ብዬ የዋህ አልሆንም። ግን አሜሪካም ሌሎች ሀገራትን ማሸነፍ አትችልም። ማሸነፍም መሸነፍም አትችልም። እሱን ያዙልኝ። አንድ አንድ ሀገር አሜሪካን በተለመደው ወታደራዊ አቅም ማሸነፍ አይጠበቅበትም። ይልቁንም ወታደራዊ ጣልቃ ገብነት የሚያስከትለውን ዋጋ እጅግ ከፍተኛ በማድረግ ለምሳሌ ኢራን ላይ የአሜሪካ ጣልቃ ገብነት የሚያስከፍለውን ዋጋ እጅግ ውድ በማድረግ በዛ መልኩ አሜሪካን እንድትዳከም ወይም አሜሪካ
ወዳ ሳይሆን ተገዳ ወደ ድርድር መምጣትን አማራጭ እንድታደርግ ማድረግ ይቻላል። ኪሳራዋን ማብዛት ነው። ታዲያ የሰሜን ኮሪያው ሞዴል የሚባለው ይሄ ጉዳይ ነው። አሜሪካ በተለመደው መልኩ ፊት ለፊት ጦርነት ገጠማችኋት ከዛ አሸንፋታለሁ የሚል ነገር ተስፋ ከማድረግ ይልቅ የአሜሪካ ወታደራዊ ጣልቃ ገብነት በእናንተ ጉዳይ ላይ መታ ጣልቃ ስትገባ ያ ጣልቃ ገብነቷ የሚያስከትልባት ኪሳራ እጅግ ከፍተኛ እንዲሆን በማድረግ ለታላቋ ሀገር ፍጹም የማይቻልና ኪሳራውን የበዛ ማድረግ የሚል አይነት ሐሳብ ነው የሰሜን ኮሪያው ሞዴል የሚሉት ማለት ነው። እና ኢራን ይህንን ሞዴል በአራት ልዩ ልዩ ሁኔታዎች እየተገበረችው ይገኛል ይላሉ እንግዲህ እኒያ የስኩል መምህር። አንደኛ ከጦርነቱ በፊት ኢራን የኒክሊየር ጥበቃ ታደርግ ነበር። ይህም ያው የማበልጸግ አቅሟን ወደ 60% አድርሶታል። ነገር ግን 60% ቢሰራም ማደንደው ሰደ የጦር መሳሪያ አልሆነም። የጦር መሳሪያ ባይሆንም ግን ከቀናት በፊት የሰራሁላችሁን አንድ ትንተና ካስታወሳችሁ የኢራን ኒክሊየር አሁን ላይ ባለው ነባራዊ ሁኔታ እንዴት ነው ኢራንን እየጠበቃት ያለው በሚል ርዕስ ላይ እነ አሜሪካ ኢቭን እኮ አሁን ኢላማ አድርገው ቢመቱት እንኳን እኮ ከፈነዳ ይሄ 60% የበለጸገው ዩራኒየም ከፈነዳ በራሱ ትልቅ ችግር ነው የሚያመጣው። ትልቅ የአካባቢ የሥነ ምህዳር ቀውስ ነው የሚያስከትለው። እና እንዲያውም ዛሬ ምን አይነት ዜና ይኸው መሰላችሁ? አሜሪካ የኢራንን ኒክሊየር ኢንሪችድ ዩራኒየም የሚባለውን በተመለከተ ከዚህ ቀደም ከነበራት አቋም ላይ ተለሳልሳ መታ አሁን ብቸኛ የኢራንን ዩራኒየም ይዘው የሚወጡት ወይ አሜሪካ ነች ወይ ደግሞ ቻይና ነች በማለት ምናልባትም የኢራን የበለጸገ ዩራኒየም ሲወጣ ወደ ሌላ ሁለተኛ ሶስተኛ ሀገር ሲሸጋገር ወደ ቻይና የመሄድ ነገሩ ይበልጥ ተጠናክሮ እንዲሰማ ምክንያት ሆኗል። ይሄ የትራምፕ አስተያየት ቻይናዎች ወይም እኛ ብቻ ነን የኢራንን ኒክሊየር ከነዛ ከፍርስራሽ ውስጥ ይዘን መውጣት የምንችለው ኢንሪችድ ዩራኒየም በማለት ተናግሯል። እና የኒክሊየር ጣቢያዎቹ ማለት በኢራን ውስጥ ያሉት የኒክሊየር ጣቢያዎች ናታንዝ፣ ፎርዶው፣ ኢስፋሃን የአየር ላይ ድብደባ ቢፈጽምባቸውም ለኢራን እውነተኛ የኒክሊየር መሳሪያ እንደሚያስፈልጋት ማረጋገጫ እየሆኑ ነው የመጡት። ምሳሌ ምንድነው ዋስትናው አይደለ? ኢራን ላይ ከዚህ በኋላ አሜሪካና እስራኤል ጥቃት እንደማይፈጽሙ ምንድነው ዋስትናው? የሆነ ዲተረንስ ያስፈልጋል። እንዳልኳችሁ እኮ ነው። ሰሜን ኮሪያ ለምሳሌ ለምንድነው የማይመጡት? ለምንድነው የማያጠቋት ሰሜን ኮሪያ? ከጥቂት ዓመታት በፊት ሰሜን ኮሪያን በተመለከተ የሚያነሱት ሐሳብ ነበረ። አሁን ሰሜን ኮሪያ እንደፈለገች ነው የምትሆነው። ወደ ሲኦል መተኮስ እኮ ነው የቀራት እንጂ በተደጋጋሚ የምታከናውናቸው ሙከራዎቿ አንዳንዴም እስከ አሜሪካ ድረስ የሚምዘገዘግ የባላስቲክ ሚሳኤል ኢንተርኮንቲኔንታል ባላስቲክ ሚሳኤሎችን ታጠቂያለሁ እስከምትል ድረስ ማለት ነው። እንደዛ እያለች እንኳን ሰሜን ኮሪያን ዞር ብለው ማየት ካቆሙ ዋላ ድር ብለዋል። ይሄ ጉዳይ ለኢራን ምን ትምህርት ሰጠ? ኢራን የኒክሌር ፕሮግራሟን አሳልፋ የሰጠችውንና በኋላም በምዕራባውያኑ የአገዛዝ ለውጥ የተጎዳችውን ስለ ሊቢያ ነግሬያችኋለሁ። ከቀናት በፊት የነጋዳፊን ታሪክ አንስቼ እንዴት እነጋዳፊ እንደተከዱ ነግሬያችኋለሁ።
እና የኒውክሊየር ፕሮግራማቸውን አሳልፈው ከሰጡ በኋላ የገቡበት ጫና ስለሆነ አሁን ላይ እነ ኢራን ይህንን የበለጸገ ዩራኒየማቸውን አሳልፈው ከሰጡ በኋላ ምንድነው ፕሮቴክት ሊያደርገን ይችላል ብለው የሚያስቡት ሲባል አንዱ የለም ያለውን የበለጸገ ዩራኒየም መስጠት የለብንም መያዝ አለብን ወደሚል አቋም ውስጥ ይመጣሉ። ለዛም ነው አሁን ሃርድ ላይነርስ የሚባሉት በኢራን ፖለቲካ ውስጥ አሉ ምላችሁ ሃርድ ላይነሮቹ ሰምሃው ይሄ የኢራን ዩራኒየም ከኢራን ውስጥ በፍጹም አይወጣም የሚል አይነት ድምፅን ማሰማት ጀምረዋል። አይወጣም ማለት ከዚህ ቀደም በዚህ በኒውክሊየር ጉዳይ ላይ ሲከናወኑ የነበሩ የድርድር ሂደቶችን በተመለከተ አውርተናል። ኢራን እንዴት ይሄ የኒውክሊየር መርሃ ግብሯን ከና አሜሪካ ጋር ከተስማማ ሁኔታ እንዴት ለመስራት ጥረት እንዳደረገች ለምሳሌ በ2015 ላይ 3.67 ከመቶ ዩራኒየም እያበለጸገች ለመቀጠል ተስማምታ ነበር። ከዛም በኋላ ደግሞ አሁን የዚህ የና አሜሪካና የእስራኤል እንዲሁም ኢራን ጦርነት ከመጀመሩ በፊት በነበሩት ጊዜያት ላይ አንዱ ሲወያዩበት የነበረውና በኦማን ሲከናወን በነበረ የውይይት ወይም የድርድር ሂደት ላይ ኢራን ልትስማማበት ነበር የሚባለው ጉዳይ ይህን የበለጸገ ዩራኒየም አሳልፈው መስጠት ወይም ዜሮ ስቶክ ፓይል ወደሚባለው ደረጃ ላይ መምጣት እንደሆነ ሲገለጽ ቆይቷል። ራይት ናው ግን የአቋም ለውጥ አለ በኢራን ውስጥ። ይህንን ዩራኒየም ለምንድነው አሳልፈን የምንሰጠው? አሳልፈን ከሰጠን በኋላ እንደ ጋዳፊ ብንሆንስ፣ እንደነ ሊቢያ ብንሆንስ፣ ብንከዳስ የሚል አይነት ሐሳብ ይሰማል። ይሄ የኒውክሊየር መርሃ ግብር ጉዳይ ላይ አሁን ሰሜን ኮሪያ በ2003 መሰለኝ እንደ አውሮፓውያን አቆጣጠር ከኤንፒቲ ወይም ነን ፕሮሊፈሬሽን ትሪቲ ከሚባለው ስምምነት ራሷን ካገለለች በኋላ ያ ራሷን ያገለለችበት ጉዳይ በቀጥታ ወደ ኒውክሊየር ባለቤትነት አመራና በጊዜ ሂደት የኒውክሊየር ጦር መሳሪያን ወደ መታጠቅ መጣች። ያ ታሪካዊ ሁነት ቀይሮታል በቃ በሰሜን ኮሪያ ውስጥ ያለውን ነባራዊ ሁኔታ። አሜሪካም ሆነች ሌሎች የምዕራብ ዓለም ሀገራት የሰሜን ኮሪያ ጋር ያላቸው ግንኙነትን፣ ሰሜን ኮሪያ ጋር ያላቸው አጋርነትን፣ የግንኙነት መስመራቸውን ደረጃ ጭምር እንዲወስን አድርጓል። የኒውክሊየር ጦር መሳሪያ ጉዳይ እንደ ሊቢያ የመሰሉት ሀገራት የበለጸገ ዩራኒየማቸውን አስረክበው ከዛ በኋላ በእነዛ ሀገራት ውስጥ የአገዛዝ ለውጥ ተከናውኖ ሀገራቱ ዛሬም ያሉበት የእርስ በርስ ጦርነት ይታወቃል። ሊቢያ እኮ ለሁለት ተከፍላለች። አሁን ምስራቅና ምዕራብ በሚል እና ካሊፋ ሀፍጣር ወታደራዊ ኃይልና እንደገና ደግሞ ሌላ ትሪፖሊን መቀመጫው አድርጎ የያዘ ባለም አቀፉ አካል የሚታወቅ ስማቸውን ረሳሁትና ብቻ ለሁለት ወደ መከፈል አይነት ሁኔታ ውስጥ መጣለች። ከዚህ በፊት በቦሌ ቡልቡላና አዲስ አበባ ስቴዲየም አቅራቢያ ዘመናዊ መኖሪያ ቤቶችን በጥራት አስረክቦ ታማኝነትን በስራ ያስመሰከረው ሁዳ ሪል ስቴት ዛሬም ብዙዎች ለመኖሪያ በሚመኟት በቦሌ 24 ላይ የ40% ቅናሽ የተደረገባቸው መኖሪያ ቤቶች አቅርቦላችኋል። ባለ 2 መኝታ 105 ካሬ 100% ለሚከፍሉ በ7.8 ሚሊዮን ብር አሊያም በ15% ቅድመ ክፍያ በ1.9 ሚሊዮን ብር፣ 115 ካሬ 100% ለሚከፍሉ በ8.6 ሚሊዮን ብር አሊያም በ15% ቅድመ ክፍያ በ2.1 ሚሊዮን ብር፣ 120 ካሬ 100% ለሚከፍሉ በ8.8 ሚሊዮን ብር አሊያም በ15% ቅድመ ክፍያ በ2.4 ሚሊዮን ብር፣ እንዲሁም ባለ 3 መኝታ 155 ካሬ 100% ለሚከፍሉ በ11.6 ሚሊዮን ብር አሊያም በ15% ቅድመ ክፍያ በ2.9 ሚሊዮን ብር አቅርበንላችኋል። ወደኛ ሲመጡ በግንባታ ሂደት የሚከፍሉ ሲሆን ምንም አይነት የዋጋ ጭማሪ አያሳስቦትም። ቅናሹ ለ10 ቤቶች ብቻ የወጣ ስለሆነ አሁኑኑ በ0911 96 6922 አሊያም በ0926 81 8321 ላይ ይደውለው። ምርጫው ሁዳ ሪል ስቴት ይሁን። የሰሜን ኮሪያና የኪም ጆንጉን አድናቂ አይደለም ማለት በቃ አሳክተውታል። የኒውክሊየር ጦር መሳሪያ መያዛቸው something ነገር ግን
እኔ ምን ብዬ አምናለሁ መሰላችሁ? የኒውክሌር ጦር መሳሪያን በተመለከተ አሁን በሰሜን ኮሪያና በደቡብ ኮሪያ መካከል ያለውን ነገር ዝም ብዬ ሳይ የኒውክሌር ጦር መሳሪያ ኖሮ እንደ ሰሜን ኮሪያ መሆን ይሻላል ወይስ የኒውክሌር ጦር መሳሪያ ሳይኖር እንደ ደቡብ ኮሪያ መሆን ይሻላል? አሁን ስሜታዊ ሳትሆኑ ዝም ብላችሁ አስቡት። እንደ አንድ ሀገር ዜጋ አስቡት። በሰሜን ኮሪያና በደቡብ ኮሪያ መካከል ያለው ልዩነትን አስቡት። አሁን ኒውክሌር ታጥቃችሁ አሜሪካን ማስጨነቅ ምናምን የሆነ ዜና ያው እኛም እናወራላችኋለን፣ ዓለም ላይ ዜና ስለእናንተ ያወራል ምናምን። ከዛ ዜጎቻችሁ እየፈሩ እየተንቀጠቀጡ ይኖራሉ። እና ከዜጎች ጥቅም አንጻር የኒውክሌር ጦር መሳሪያ ባለቤት ሆኖ እንደ ሰሜን ኮሪያ ከመሆን ይልቅ ኒውክሌር ሳይኖር እንደ ደቡብ ኮሪያ መሆን መርጣለሁ ፐርሰናሊ። ምርጫው እናንተ ነው በዚህ ጉዳይ ላይ። እና እንዴት ነው ግን ከኢራን አንጻር ስንመለከተው ኢራን ያው የጦርነቱን ነገር በግልጽ እንደምናየው ስለሆነ ነው። ኢራንን መደብደብ፣ የኢራንን ስልጣኔ ማጥፋት፣ ኢራን ላይ እየተከናወነ ያለው ዘመቻ አሁን እኮ አይደለም። በነገራችሁ ላይ 300 የሚለውን ፊልም አይታችሁታል? 300 በጣም ከምወዳቸው አድቬንቸር አክሽን ፊልሞች መካከል አንዱ ነው 300። ያላያችሁት እስኪ ደግማችሁ እዩት። የፐርዣዎችን የሚስሉበት መንገድና ፐርዣ የሚባሉትን አካላት፣ ፐርዣ ማለት እኮ ኢራን ማለት ነው። ፐርዣዎች የሚሳሉበት መንገድ በፊልም ብቻ አይደለም፣ በቀደመው ታሪኮች ውስጥ በታሪክ ውስጥ እነ ኢራን የሚሳሉበት መንገድ በጣም የሚያሳዝነው። በጣም ሎንግ ቢፎር የሮማን ኢምፓየር ላይ የዲሞክራሲ መነሻ የሆኑ ሐሳቦች መቀንቀን ከመጀመራቸው በፊት ባይዘወይ በፐርዣዎች ስልጣኔ ያን አይነት የዲሞክራሲ የሚል ስያሜ ባይሰጠውም የዲሞክራሲ ጽንሰ ሐሳቦች ግን ይታዩ ነበር። ያው ታሪክ ኢሬዝ ማድረግ ስለተለመደ ዛሬ ሳይሆን ከቀደመው ጊዜ ጀምሮ ይሄ የነበረው ኢራንን በተመለከተ እንደዚህ አይነት ነገሮች አሉ ልላችሁ ፈልጌ ነው። እና የኢራን የኒውክሌር ጦር መሳሪያ ጉዳይን ሳስብ ከዲተረንስ አንጻር ነው። በቃ ራስን ከማስከበር አንጻር ቀጣይ ሌላ የሆነ አካል መጥቶ ይችን ሀገር ሙሉ በሙሉ እንዳያጠፋት ነው። ቢኮዝ ሊያጠፋት ይፈልጋሉ። በቃ በሌላ ቋንቋ ምንም አንድና ሁለት የለም። ሰሜን ኮሪያ ላይ እንደዚህ አይነት ኢንተረስት ስለሌለ ማለት ነው። ይሄ እንግዲህ ከኒውክሌር ጦር መሳሪያ ጋር ተያይዞ ምናልባት አሁን ላይ እያየን ያለው ፓተርን እንደ ሰሜን ኮሪያ ኢራን አጥብቃ ልቀጥልበት ትችላለች ወይ ነው። ይህንን የኒውክሌር ጦር መሳሪያ ባለቤትነት ጉዳይን አጥብቃ ልትቀጥልበት ትችል ይሆን ወይ? እንግዲህ ይሄኛውን ነገር አብረን የምናይ ይሆናል። ፐርሰናሊ ብትጠይቁኝ ኢራን ወደ ኒውክሌር ጦር መሳሪያ ባለቤትነት ትሄዳለች ወይ? በጣም ከባድ ጥያቄ ነው። ከ3-4 ቀን ወይ ከአንድ ሳምንት በፊት ይህን ጥያቄ ባነሳ አይ ወደ ኒውክሌር ጦር መሳሪያ ያለመሄድ ፍላጎት አላቸው እስቲል እኮ አለ፣ ግን የአቋም ለውጥ እያየን መጣን። የአቋም ለውጥ ምንድነው? ዩራኒየሙ አይወጣም፣ ወደ ኒውክሌር ጦር መሳሪያ መገስገስ፣ ከዛ ዲተረንስን ማስጠበቅ የመሳሰሉት ነጥቦች ላይ ኢራን ውስጥ የአቋም ለውጥ እየታየ ነው። እርግጥ ነው ትላንትና የአሜሪካው የውጭ ጉዳይ ዋና ጸሐፊ ማርክ ሩቢዮ ኢራን በዚህ በኒውክሌር ጉዳይ ላይ ልትነጋገር ዝግጁ ነች ሲሉ ተናግረዋል። ምንድነው ውጤቱ የሚሆነው የሚለው ግን ስቲል something በጉጉት የምጠብቀው አይነት ነገር ነው እና የኛውን ነገር 50-50 ሆኛለሁ ለማለት ያክል ነው። ሁለተኛ የዲፕሎማሲያዊ ሂደቶችን በተመለከተ እንዴት ኢራን ወደ አንድ ተንደንሲ ውስጥ ልትገባ እንደምትችል የቀረበው ሐሳብ ነው። ሰሜን ኮሪያ ከ2019 እንደ አውሮፓውያን አቆጣጠር ወዲህ ያለው አካሄዷ ምናልባትም ከምዕራቡ ዓለም ሀገራት ጋር ሙሉ በሙሉ ግንኙነትን እስከ ማቋረጥ የደረሰ ነው።
የዶናልድ ትራምፕ አስተዳደር ወደ ነጩ ቤተ መንግስት 45ኛው ፕሬዝዳንት ሆነው ከተመለሱ በኋላ which is በመጀመሪያው ስልጣን ዘመን ያው ሰሜን ኮሪያ ድረስ ሄደው ከኪም ጆንግ ኡን ጋር ተነጋግረው እንደነበረ አይዘነጋም። ከዛ በኋላ ግን በሚታይ ወይ በሚጨበጥ አይነት ሁኔታ እነዛ ዲፕሎማሲያዊ ጥረቶች ፍሬያማ ወደሆኑ ውይይቶች ስላልተቀየሩና ፍሬ ስላላስመዘገቡ ውጤት ስላላስመዘገቡ እነ ሰሜን ኮሪያ በተወሰነ መልኩ ከነ ምዕራቡ ዓለም ሀገራት ጋር ያላቸው ነገር ወደ ቀደመው ጊዜ ተመልሷል። ትራምፕ በቃ በታሪክ ውስጥ የሰሜን ኮሪያን ፕሬዝዳንት ኪም ጆንግ ኡንን ሄደው ያገኙ ተብሎ ሊገለጽ የሚችል አይነት ነገር ነው ያደረጉት እንጂ ከዛ ያለፈ የሆነ ውጤት ሊኖረው የሚችል ነገር አላደረጉም። ለዚህም ይመስላል ከ2019 እንደ አውሮፓውያን አቆጣጠር ወዲህ ሰሜን ኮሪያ ኦልሞስት ዲፕሎማሲያዊ ግንኙነቶቿን ዘግታለች። አሁን ኢራን ከዚህ ቀደም ከአንዴም ሁለት ጊዜ ለድርድር በጠረጴዛ ላይ በተቀመጠችበት ወቅት ገና ከድርድር ጠረጴዛው ላይ ሳትነሳ የአሜሪካና የእስራኤል የአየር ላይ ጥቃቶች ተጀምረዋል ወይ ድብደባዎች ተፈጽመውባታል። ኢቭን አሁን በተኩስ አቁም ሂደት ውስጥ ነን ተብሎ አሜሪካ በኢራን የተለያዩ አካባቢዎች ላይ የምታከናውነው የአየር ላይ ጥቃትና ድብደባ አለ። ባይ ዘ ዌይ አሜሪካ ነች የጀመረችው። ይሄኛውን ነገር በጣም ግልጽ ማድረግ ያለብን በዚህ የተኩስ አቁም ሂደት ላይ ዲፌንሲቭ ፖስቸር ውስጥ ነኝ ያለሁት ራስን የመከላከል አይነት አካሄድ ነው እንጂ የተኩስ አቁም መጣስ አይደለም በሚል በኢራን ላይ የአየር ላይ ጥቃቶችን ማከናወን የጀመረችው አሜሪካ ነች። አሁን በተኩስ አቁሙ ጊዜ ማለት ነው። ጦርነቱንም የጀመሩት አሜሪካና እስራኤል ናቸው እንጂ ኢራን አይደለችም ጦርነቱን የጀመሩት። ይህ ሲባል እነ አሜሪካና እነ እስራኤል ሁሌም ድርድር ላይ እንቀመጥ በተለይ አሜሪካ እያሉ በድርድሩ ላይ እየቀጠለ እኮ ነው። አሁን ድርድር አለ ይለዋቸዋል ዶናልድ ትራምፕ። አዎ በጣም በጥሩ ሁኔታ እየቀጠለ ነው ይላሉ። ግን ሴም ታይም ወታደራዊ ጥቃቶች ይሰነዘራሉ። አሜሪካ የምታከናውነው ወታደራዊ ጥቃት ከዛ ኢራን የምትወስደው ያጸፋ ምላሽ እና ኢራን እስከ መቼ በእንዲህ አይነት ሁኔታ ውስጥ ልትቀጥል ትችላለች ነው? ኢራን ለዲፕሎማሲ በሯን ብትዘጋስ? ይሄ ዋቲፍ ነው። ምክንያቱም ከአንዴም ሁለት ጊዜ ከዚህ ቀደም ኢቭን አሁን ራሱ በቀጠለ የዲፕሎማሲያዊ ሂደት ላይ ድብደባው፣ ጦርነቱ፣ ጥቃቱ አልቀረላትም። ስለዚህ በየትኛው የድርድር ሂደት ላይ ተማምና ውጤት ይመዘገባል ብላ በዚህ ድርድር ላይ ልትቀጥል ትችላለች። ኢራን ወደዚህኛው አካሄድ ውስጥ ከገባች ምናልባት ሰሜን ኮሪያ ከ2019 እንደ አውሮፓውያን አቆጣጠር ወዲህ የተከተለችውን የውጭ ዲፕሎማሲዋን የመዝጋት አካሄድ እንደመከተል ተደርጎ ሊቆጠር ይችላል እና የማይታለፉ ቀይ መስመሮችን በኢራን በኩል ማስመራቸው በተለይ በጋዛና በሊባኖስ እስራኤል ከምታከናውናቸው ወታደራዊ ዘመቻዎች ጋር ሙሉ በሙሉ እንድታቆሙ በነገራችን ላይ ትላንትና የኢራን ባለስልጣናት ከፍልስጤም ባለስልጣናት ጋር የስልክ ቆይታ ማድረጋቸው ተነግሯል። በተለይ በጋዛ ውስጥ ካለው አሁናዊ ነባራዊ ሁኔታ አንጻር ማለት ነውና ብዙ ጉዳዮችን ተነጋግረዋል ይባላል። በተመሳሳይ ከሊባኖስ የውጭ ጉዳይ ሚኒስቴር ባለስልጣናት ጋርም እንዲሁ የኢራን ሰዎች ተነጋግረዋል እየተባለ ነው። ይሄ ኢራን የሊባኖስንም የጋዛንም ጉዳይ አሁን እንትን እያደረገችው ነው፣ ዋና ነጥብ እያደረገችው ነው። ይህንን ነገር ማድረግዋ ደግሞ በተወሰነ መልኩ በእነ አሜሪካ ደስተኝነትን አይፈጥርም። እንዲያውም ዶናልድ ትራምፕ የሊባኖስ ጉዳይ በቃ ብቻውን ተለይቶ ሌላ ድርድር ይካሄድበት የሚል አስተያየትንም እስከ መስጠት ደርሰዋል እና ኢራን ይሄ ቀይ መስመሮቿንም ጭምር እያበዛች መታ በዲፕሎማሲው መንገድ ላይ የምትፈልጋቸው ነገሮች እየተበራከቱ መምጣታቸው
ከዛ በኋላ ከነ አሜሪካ የሚሰጥ ምላሽ ዝም ብላችሁ ታስቡት። አሁን በጋዛ በሊባኖስ ውስጥ ምናምን የሚል ነጥቦችን ኢራን በደረደረች ባቀረበች ቁጥር ለአሜሪካ ከባድ እየሆነ ነው የሚሄደው። ከባድ ኔታንያሁ በሊባኖስ ውስጥ እያከናወነ ያለው ነገር መከራ ሆኖባቸዋል። ዶናልድ ትራምፕ ባለፈው ስልክ ደውለው እንዴት እንደጮሁበት ያው መቼስ ሁለቱም ስላመኑ እና ይሄን አይነት ጫና ውስጥ እየገቡ ዶናልድ ትራምፕ ደግሞ አሁን የጋዛ ጉዳይ ሲታከልባቸው አስቡት። በጋዛ ያው የተኩስ አቁም ስምምነቱ ተጥሷል። ትላንትና ስለ ጋዛ ሰዎች የሰራሁት ፕሮግራም አለ፣ ካላያችሁ መለስ ብላችሁ እና ይሄ የተኩስ አቁም ስምምነት መጣስ ጉዳይን ኢራን አሁን ድጋሚ የምታመጣው ከሆነ ሌላ ራስ ምታት ለትራምፕ ይመጣል ማለት ነው። እንደዛ ነገሩ እየከረረ በሄደ ቁጥር በእነ አሜሪካ በነገሩ ላይ የሚሰጡት ምላሽም በቃ አጥጋቢ የሆነ ስለማይመጣ ማለት እና አሜሪካ መቼስ እስራኤልን ከጋዛም ሆነ ከሊባኖስ ውስጥ ለማስቆም አልቻሉም። ዶናልድ ትራምፕ ደውለው እንደዛ ቢጮሁም እንደዛ ኔታንያሁን ቢናገሩም ልክ የሳቸው ንግግር ተሰማ የሚለው ዜና ተሰራጭቶ ሳያበቃ ገና እስራኤል ካትዝ ማለት የእስራኤል መከላከያ ሚኒስትሩ እስራኤል ካትዝ ወደ መገናኛ ብዙሃን ብቅ ብለው በሊባኖስ ውስጥ እንዲያውም አዳዲስ ዘመቻዎችን ለማከናወን እያጠናን ነው ሲሉን አስተያየት የሰጡት። ቤዚካሊ ብዙም ተስፋ አይኖረውም ነገሩ። ለዛም ነው በተወሰነ ሁኔታ አሜሪካም የምትሰጠው ምላሽ ከባድ እየሆነ ስለሚሄድ የዲፕሎማሲያዊ እንትናቸው አሁን በኒውክሌር ጉዳይ ላይ ያስቡት እየተራራቁ ነው አልኳችሁ። በሊባኖስ እና በጋዛ ጉዳይ ላይ ሌላ መራራቅ እየተፈጠረ ነው። የሆርሙዝ ሰርጥ ሲከፈት ማዕቀብ ይነሳል ነበረ ኢራን የምታምነው። አሁን አሜሪካ ምን ብላለች? የዩራኒየሙን ስታስረክቢ ነው ማዕቀብ የሚነሳው ብላለች። እየተራራቀ ነው ነገሩ እና ይሄ ነገር ወደ ዲፕሎማሲያዊ መዘጋጋት ውስጥ እንዳያመጣ ስጋቶች አሉ። ሶስተኛው ነገር ሰሜን ኮሪያን በጣም በማዕቀብ የተመታች ሀገር ነበረች እና በማዕቀብ እንደመመታቷ መጠን ከዛ የማዕቀብ ሁኔታ ማገገም ባትችል እንኳን በተወሰነ መልኩ የማዕቀብ ጫናውን ለመቋቋም እንድትችል ከፍተኛ መንገድ የሆነችው ቻይና ነች ለሰሜን ኮሪያ። ቻይና ኦልሞስት 90% የሰሜን ኮሪያ የውጭ ንግድ መዳረሻ ነበረች። ቀላል ነገር አይደለም። ሰሜን ኮሪያ እንደ ሀገር ሙሉ በሙሉ በቻይና ላይ ያላት ጥገኝነት ቀላል አይደለም። እስቲል ነው ይሄው የንግድ አጋርነታቸው ቀጥሏል። ምንም እንኳን ቻይና በኮሪያ ባህረ ሰላጤ በኩል የፒዮንግያንግን እንቅስቃሴ በስጋትነት የምትመለከታቸው አጋጣሚዎች ቢኖሩም በተለይ ፒዮንግያንግ ከምታከናውናቸው የኒውክሌር ጦር መሳሪያ ሙከራዎች፣ የኢንተርኮንቲኔንታል ባላስቲክ ሚሳኤል ሙከራዎች ጋር በተያያዘ ቤጂንግ አንዳንዴ ስጋቷን ታሰማለች። በመንግስታቱ ድርጅት መድረክ ላይም ድምፆቿን አሰምታ ታውቃለች። እስቲል ግን በንግድ አጋርነት በኩል የእነ አሜሪካና የመንግስታቱ ድርጅት የማዕቀቦችን እንድትቋቋም ዋና በቃ ልትባል የምትችለው ሀገር ቻይና ነች። ለማን? ለሰሜን ኮሪያ። ልክ ይህን አይነት ተሞክሮ በቻይናና በሰሜን ኮሪያ መካከል እንዳለ በኢራንና በቻይና መካከልም ያለውን ነገር እስኪ ተመልከቱ። ምሳሌ የኢራን ቁጥር 1 የነዳጅ ገዢ ሀገር ማነች? ቻይና ነች። በሌላ ቋንቋ ከቻይና ጋር ያለው የኢራን አጋርነት የእነ አሜሪካን ማዕቀብ ለማለፍ ኢራን የምትጠቀምበት ኦልሞስት ብቸኛ ልንል የምንችለው መንገዷ ነው። የራሻው መንገድ እንዳለ ሆኖ ራሻ ግን ነዳጅ ልትገዛ አትችልም። ኢራን ለምን ትገዛለች? ስለዚህ የንግድ አጋርነቱ አለ። እንደ ማምለጫ ሆና መታለች ቻይና። ያውም በአሜሪካ ዶላር እኮ አይደለም ግብይት የሚከናወነው፣ በቻይና ዩዋን ነው ግብይት የሚከናወነው። አድቫንቴጅ ነው ለቻይና፣ አድቫንቴጅ ነው፣ ጥቅም ነው ለኢራን። ስለዚህ ይህንን የእነ አሜሪካ ማዕቀብ ለማለፍ ቻይና ምን ሆናለች? አማራጭ ሆናለች። ይህን ተሞክሮ የት አይተነዋል? ሰሜን ኮሪያ ላይ አይተነው። የሰሜን ኮሪያው ሞዴል እያልን የጀመርነው ለዛ ነው። አራተኛውንና የመጨረሻውን ነጥብ ላንሳላችሁ። ሚዛናዊ ያልሆነ መከላከያ ወይም አሲሜትሪክ ዲተረንስ የሚለው ጉዳይ ነው።
ኢራን በዚህ ጦርነት ላይ የጦር ስልቷ ምንድነው? አሲሜትሪክ የምንለው አይደል? ሚዛናዊ ያልሆነ መከላከያ የሚባለው። ሰሜን ኮሪያ ምን ታደርግ ነበር መሰላችሁ? ለሲኦልን ወይም የደቡብ ኮሪያን ዋና ከተማ ያነጣጠሩ ወይ በዛች ከተማ ላይ በዛች ሀገር ላይ አደጋ ማድረግ እንደምትችል ለማሳየት በደቡብ ኮሪያ ዙሪያ የምታከናውናቸው እንቅስቃሴዎቿ፣ የጦር ከበሮዎቿ፣ የባላስቲክ ሚሳኤል ሙከራዎቿ፣ አብዛኛዎቹ ነገሮች አንድ ቀን ደቡብ ኮሪያን አፍንጫዋን ሰብርልሻለሁ የሚል አይነት መልእክት ነው ያለው። እንደምታውቁት የአሜሪካን ኒውክሊየር ከተቀመጠባቸው ሀገራት መካከል ደቡብ ኮሪያ አንዷ ነች። የአሜሪካን ኒውክሊየር ደቡብ ኮሪያ ውስጥ የተቀመጠው እንደ ዲተረንስ ሆኖ ደቡብ ኮሪያ ያው ሰሜን ኮሪያም ባይዘው የጦር መሳሪያውን የታጠቀችው ለዚህ ነው። ሰሜን ኮሪያ ለምንድን ነው ኒውክሊየር የታጠቀችው ሲባል በእርስ በርስ ጦርነት ደቡብ ኮሪያ እና ሰሜን ኮሪያ የነበራቸውን ታሪክ መለስ ብላችሁ ታውቁታላችሁ ብዬ አስባለሁ። ደቡብ ኮሪያ የአሜሪካ ሰራሽ ኒውክሊየር ጦር መሳሪያ መጥቶ ሊጠብቃት ተገጥሟል እና አደጋ አለብኝ ብላ ያሰበችው ሰሜን ኮሪያ በራሷ መንገድ ኒውክሊየር ገጠመች። ከዛ የአሜሪካ የኒውክሊየር ጫኝ መርከቦችም እኮ ኒውክሊየር የታጠቀው ሰርጓጅ መርከቦች አብዛኛው እንቅስቃሴን በኢንዶ ፓሲፊክ ቀጠና ላይ ሲያደርጉ በደቡብ ኮሪያ ዙሪያ ነው የሚያደርጉት። ለምንድን ነው ይሄ ሁሉ ነገር ካላችሁ ማን ላይ አደጋ መደገን እንደምትችል ይታመናል። ሰሜን ኮሪያ ላይ ደቡብ ኮሪያ በሰሜን ኮሪያ ከፍተኛ የሆነ አደጋ ሊደገንባት ይችላል። የሰሜን ኮሪያ መንግስት አንዱ ራሱን ያስከበረበት መንገድ ነው ይባላል። በተለመደው የጦር መሳሪያ ሲኦልን ወይም የደቡብ ኮሪያ ዋና ከተማን በአንድ ጊዜ ማውደም እንደምትችል በግልጽ አሳይታለች እና ይሄን አይነት የጦር አቅም ላይ መምጣቷ በአንድም ይሁን በሌላ ቅድም ፓወር ብያቸዋለሁ። ፓወር የሚባለው ጉዳይ ሲተረጎም አሁን እንደ ቀደመው አይደለም። በአሜሪካ በአራቱም አቅጣጫ ላይ የጦር ሰፈሮችን ስለገነባችና ስላሰማራች ብቸኛ ፓወር ያላት ብቸኛ ልዕለ ኃያል ብቸኛ ጠንካራ ሀገር ነች አንል። አሁን ሰሜን ኮሪያን ጠንካራ ያደረጋቸው በዚህ ቀጠና ላይ ደቡብ ኮሪያ ላይ አደጋ መደገን እንችላለን የሚለው ጉዳይ ነው። እነ አሜሪካ እንዲያከብሯቸው የሚያደርገው ማለት ነው። የኢራንን ጉዳይ ስትመለከቱት ደግሞ ሌላ ሌቭል ነው። ኢራን በዓለማችን 20% የሚሆን የነዳጅ ምርት የሚተላለፍበት የሆርሙዝ ሰርጥን ተቆጣጥራ ዩናይትድ አረብ ኤምሬት ወይ ሳውዲ ላይ አይደለም አደጋውን የደገነችው፣ መላው ዓለም ላይ ነው። አሜሪካ ሳትቀር መላው ዓለም ላይ ነው ይህንን አይነት አደጋ የደገነችው። አደጋ መደገን መቻል እንደ ኢራን ላለ በመሬት አቀማመጡ ተጠቃሚ ለሆነ ሀገር በጣም ቁልፍ የሚባል ስትራቴጂካዊ በላይነት ነው። ስለዚህ በእነዚህ መመዘኛዎች ካየነው በተወሰነ መልኩ ከሰሜን ኮሪያ ጋር የሚመሳሰል ልምድ ያላት የምትመስለው ኢራን በመጪዎቹ ጊዜ ወደ የትኛው አቅጣጫ ልትሄድ ትችላለች የሚለው ነገር ነው እንግዲህ ተጠባቂ። ዊል ኢራን ፐርሱ የኒውክሊየር ጦር መሳሪያ ባለቤት ወደ መሆን የኒውክሊየር ጦር መሳሪያ ባለቤት ሆና ዲተረንስ የሚባለውን ጉዳይ በዛ መንገድ ማረጋገጥ ነው ወይንስ ደግሞ አሁን ላይ የጀመረችውን የኒውክሊየር መርሃ ግብሯን አሳልፋ ሰጥታ ከዛ በእነ አሜሪካ ተስፋ ማድረግ? እኔ ስቲል ያለኝ አቋም ስቲል ማለት የኒውክሊየር መሰረተ ልማቷ ኢራን አሳልፋ የምትሰጥ ከሆነ ሌላው ቢቀር ኢራን ዩራኒየም በቻይና በኩል እንዲወጣ ተፈቅዷል። ወይም እነ ዶናልድ ትራምፕ እንደዛ አይነት ፍላጎት አላቸው። ግን በአንድ የኒውክሊየር ኃይል በታጠቀ ሀገር የኒውክሊየር አምብሬላ ውስጥ መግባት አለባት ብዬ አስባለሁ። በቃ ኒውክሊየሯን አሳልፋ የምትሰጥ ከሆነ ኢራን ኒውክሊየር በታጠቀ ሀገር የኒውክሊየር ጥላ ስር መጠቃለል አለባት። ከነ አሜሪካ ውርጅብኝ ከነ አሜሪካ
ዶፍ ከነ አሜሪካ ድብደባ ከነ እስራኤል ሴራ በተወሰነ መልኩ ፕሮቴክት ሊያደርጋት የሚችለው ይሄ የኒክሌር ጥላ ነው። እሺ ኢራን ኒክሌር አይኑራት፣ ግን ከዚህ በኋላ አሜሪካና እስራኤል ኢራን ላይ ጦርነት እንደማይከፍቱ ምን ማረጋገጫ አለ? ቤዚክ ነገር ሆኖ እየመጣ ያለ ዋናው ነገር ነው። የሆርሙዝ ሰርጥ ላይ ብለን እንደምናነሳው፣ በሊባኖስ ጉዳይ ላይ ብለን እንደምንዘረዝረው፣ አሁን ኢራን እያለች ያለው ነገር ድጋሚ እንደማትወሩኝ ምን ዋስትና አለኝ? አሁን ላይ ዶርማንት ሆኖ 60% የበለጸገው የኢራን ዩራኒየም ባንድም ይሁን በሌላ ኢራንን የተወሰነ ከለላ እየሰጠ ነው። ይህንን ነገር አውጥተው ሲወስዱ አውጥቶ መውሰድ ብቻ ሳይሆን በቀጣይ ምንም አይነት የጦርነት ጥቃት እንደማይሰነዘረባት ዋስትና ልታገኝ ይገባል ይችላል። አለበለዛ የሊቢያን አይነት እጣ ፈንታ እንደማይገጥማት ማረጋገጫ የለም። ቀጣዩዋ ሊቢያ ላለመሆኗ ማረጋገጫ የለም። ዋንስ ገብተው ከወሰዱ በኋላ አሁን እኮ እንደፈለጉ ለመሆን እንኳን እኮ ይቸገራሉ። ታውቃላችሁ አይደል? እንደፈለጉ ለመሆን እንደፈለጉ ለመደብደብ እንደፈለጉ እንዳይመስላችሁ። ደበደብነው ምናምን የሚባለው ጉዳይ በተመለከተ እንዳይመስላችሁ። አንደኛ ኢራናውያንም ሞኝ አይደሉም። በእነ አሜሪካ የቦምብ ድብደባ ኢላማ ሊሆን በሚችል ቦታ ላይ ዩራኒየሙን አስቀምጠው እጃቸውን አጣጥፈው አይጠብቋችሁ። ማለት የግድ ፕሮቴክት ሊያደርጉት ይገባል። ፕሮቴክት የሚያደርጉት ኒክሊየር ስለሆነ ነው። ትራምፕ እንደሚሉት የኒክሊየር አቧራ ምናምን አይደለም፣ ዩራኒየም ነው። 60% የበለጸገ ዩራኒየም። በሁለተኛ ዓለም ጦርነት ጃፓን ላይ የወደቁት ሁለቱ ቦምቦች የበለጸገ የዩራኒየም ደረጃቸው 64% ነበር። ስለዚህ ቀላል ነገር አይደለም። ኢራን በዚህ ሰዓት ላይ ያለችበት ነባራዊ ሁኔታ ይህንን ዋስትና በማግኘትና ባለማግኘት ውስጥ እንደሆነ ነው የተገለጸ የሚገኘው። መግቢያ ላይ እንዳልኳችሁና አሜሪካ ኒክሊየር ደስቱን ወይም እንግዲህ ኒክሊየር ደስት ብሎ ይገልጹታል፣ ግን 60% የበለጸገውን ዩራኒየም ሊወስዱ የሚችሉ ሀገራት ሁለት ናቸው። እነሱም አንዱ አሜሪካ፣ ሁለተኛዋ ቻይና ነች ብለዋል። ሰማው አቋማቸው ሸብረክ የማለታቸው ሁኔታ ነው የሚያሳየው። ኢራንም በዚህ ጉዳይ ልትስማማ ትችላለች። ግን ያ ሲሆን ምን አይነት ዘገባ ከዚህ ቀደም ሰርቻለሁ ወይም አንብቤያለሁ መሰላችሁ? ወደ ቻይና ዩራኒየሙ ከሄደ በኋላ በቻይና ውስጥ የኢራን ኒክሊየር የማበልጸግ ሂደት እንዲቀጥል አስባችሁታል? ዩራኒየሙ ከየት ይወጣል? ከኢራን ይወጣል። የት? ወደ ቻይና። ቻይና ውስጥ ከሄደ በኋላ ግን እንደ ቻይና የግል ንብረት አይደለም ወይ እንደ አሜሪካ ንብረት አይደለም። እዛው ቻይና ውስጥ እንደ ኢራን ኒክሊየር ሆኖ በቻይና ውስጥ የኒክሊየር ጦር መሳሪያ ይበለጽጋል። እንደዚህ አይነት ትንታኔዎች ይቀርባሉ ለማለት ያክል። የሚሆነውን ነገር አብረን እንከታተላለን። በቀጣይ ጥንቅራችን ላይ ደግሞ በዓለም ላይ ዛሬ የተሰሙ እንግዲህ አበይት ዋና የሚባሉ ዜናዎች አሉ። አሁን ቀደም ብዬ አልኳችሁ የነ ትራምፕን ኒክሊየር ወደ ቻይና እንዲሄድ ፈቃድ የመስጠት አካሄድ ጨምሮ በርካታ ጉዳዮች አሉ። እነዛን ከባልደረባዬ ጋር በጋዜጠኛ ሚሊዮን ሙሴ ጋር በመሆን ይዘንላችሁ የምንመጣ ይሆናል። አብራችሁ ስለነበራችሁ በጣም ከልብ አመሰግናለሁ። ከመለያ ዝግጅት ክፍላችን ጋር በጋራ በመሆን በዚህ ሰናበታለሁ። መልካም ጊዜ ይሆንላችሁ። ከዚህ በፊት በቦሌ ቡልቡላና አዲስ አበባ ስቴዲየም አቅራቢያ ዘመናዊ መኖሪያ ቤቶችን በጥራት አስረክቦ ታማኝነትን በስራ ያስመሰከረው ሁዳ ሪል ስቴት ዛሬም ብዙዎች ለመኖሪያ በሚመኟት በቦሌ 24 ላይ የ40% ቅናሽ የተደረገባቸው መኖሪያ ቤቶች አቅርቦላችኋል። ባለ 2 መኝታ 105 ካሬ 100% ለሚከፍሉ በ7.8 ሚሊዮን ብር አሊያም በ15% ቅድመ ክፍያ በ1.9 ሚሊዮን ብር፣ 115 ካሬ 100% ለሚከፍሉ በ8.6
በ1.6 ሚሊዮን ብር አሊያም በ15% ቅድመ ክፍያ በ2.1 ሚሊዮን ብር 120 ካሬ 100% ለሚከፍሉ በ8.8 ሚሊዮን ብር አሊያም በ15% ቅድመ ክፍያ በ2.4 ሚሊዮን ብር እንዲሁም ባለ 3 መኝታ 155 ካሬ 100% ለሚከፍሉ በ11.6 ሚሊዮን ብር አሊያም በ15% ቅድመ ክፍያ በ2.9 ሚሊዮን ብር አቀረበንላችኋል። ወደኛ ሲመጡ በግንባታ ሂደት የሚከፍሉ ሲሆን ምንም አይነት የዋጋ ጭማሪ አያሳስቦትም። ቅናሹ ለ10 ቤቶች ብቻ የወጣ ስለሆነ አሁኑኑ በ0911 96 6922 አሊያም በ0926 81 8321 ላይ ይደውሉ። ምርጫው ሁዳ ሪል ስቴት ይሁን።